አብዛኛው ጺም ያስረዘመ ጀለቢያ የሚለብስ በየመስጊዱ ኪቶ የመሻይኾች ኪታብ ይዞ የሚሽከረከረው መንጋ ነው። የረብል ዓለሚን ቁርአን ያቀው ዘርዘር መረ እየሰማን ያለነው ነገር ከጆሮ በላይ ኑራ የባላን የአህመድን ስጋ ማፍጠሪያ አድርጋ ለጎረቤቶቿን ሰደቃ አከፋፍላለች። የባሏን ስጋ በዜና ዲያቆን ዳንኤል ክብረት ከስልጣናቸው መነሳታቸው እየተገለጸ ይገኛል። ጠቅላይ ሚኒስትሩ ያጠፋሻለሁ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አንብጬ ወጥቻለሁ። ሪሲ ላይ ኦርቶዶክሳውያን አልተገደሉም፣ ተመችቷቸው ነው የሚኖሩት። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው መደወልልህ። መጀመሪያ አንተ ጋር ነው የደወልኩት። ተፈጣሪ ታገኙታላችሁ፣ ልጄን አድኑልኝ። ይህ የጋዜጠኛ ሶፎንያስ እናት ጥሪ ነው። እንዴት የሰው ልጅ እንትን ይበላል ብዬ ትናንትና ቪዲዮ ሰርቼ ነበርና እባካችሁና ይቅርታ እንድታደርጉልኝ ነው የመጣሁት። እንደው ያንተ የመስማት ችግር ነው፣ ጆሮክ ላይ ችግር አለ በሉኝ በእግዚአብሔር። ሀባቡን ተቀደውና መሀሉ ወተር ሜሎን ለዋለን አሜሪካ ወደ ተቀደውና ተለጠልጠዋል። ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ። እንደዚህ ይሄ በትንሹ አይደለም ያንቺ ውለታ። አይሱት የቀኑ እየሰማን ያለነው ነገር ከጆሮ በላይ ነው። ኑራ የባላን የአህመድን ስጋ ማፍጠሪያ አድርጋ ለጎረቤቶቿም ሰደቃ አከፋፍላለች። የባሏን ስጋ ማለት ነው። የሚያደርግችበት ምክንያት ባሏ በድብቅ ሁለተኛ እንዳገባ ስትሰማ ትናደድና ከገደለችው በኋላ እንግዲህ እሱን በራሷ ምግብ ኩክ አድርጋ በሱ ስጋ አፍጥራ እንደገና ለጎረቤቶቿ የእሱን ስጋ አከፋፍላለች ነው እየተባለ ያለውና ይሄ ጉዳይ በስናፕና በኢንስታግራም ከፍተኛ መነጋገሪያ ሆኗል። እንደምታውቁት ሚድል ኢስት ላይ ጦርነት ስላለ ሸፈን ስለተደረገ ነው እንጂ ይሄ ነገር በጣም መነጋገሪያ የሆነ ጉዳይ ነው። ሁለተኛ ለማግባት ያሰባችሁ ደግሞ ጥንቃቄ ብታደርጉ ጥሩ ነው። ይሄ ለእናንተ አለርት ነው። ይሄንን ስናገር ከራሴ ሳይሆን ሙስሊም ያልሆነን ማለትም በጦር ሜዳ የተያዘን ወይንም ደግሞ ዘማዊ ከሆነ እሱን አርዶ መብላት ይቻላል ያልኩት ነው አይደለም። ተጨማሪ ዘው ላይ ኢብን አረቢ ደግሞ እንደዚህ ይላል። What I consider to be sound is that a human being may only be eaten when it is absolutely certain that doing that will save a person's life. የሰው ስጋ ሊበላ የሚችለው አንደኛው ተርቦ ለምሳሌ ሙስሊም ተተራበ እንዳልነው ዘማዊ ከሆነ በተለያዩ ምክንያቶች ወይንም ደግሞ ወንጀለኛ ከሆነ ሙስሊም ያልሆነው በልቶ ሙስሊሙ ማለት ነው እሱ ራሱ ማዳን ይችላል ተተራበ ማለት ነው። እኔ አይደለም ከራሴ ያለም ያልኩት። ተፈጣሪ ታገኙታላችሁ፣ ልጄን አድኑልኝ። ይህ የጋዜጠኛ ሶፎንያስ እናት ጥሪ ነው። ጋዜጠኛ ሶፎንያስ ዋሲሁን በተመለከተ በማህበራዊ ሚዲያ በተለይም በፌስቡክ ገጹ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ በሚል ያሰራጨውን መረጃ ተከትሎ እውነታውን ለማስረዳት እናቱ እትዬ ሰላማዊት ጥሩና ታላቅ እህቱ ፍቅርተ ዋሲሁን በሸገር ኢንፎ ስቱዲዮ ተገኝተው ነበር። እናቱ እትዬ ሰላም በህይወት መኖራቸውንና ጋዜጠኛ ሶፎንያስ በአሁኑ ሰዓት ያለበትን እጅግ አሳሳቢ የጤና ሁኔታ አስመልክቶ የሰጡት ማብራሪያ እንደሚከተለው ነው። ሶፎንያስ እናቴ ጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሊሰነዘርባቸው ከነበረው ጥቃት ራሳቸውን ለማዳን ሲሉ ብቻ ከቤት ሸሽተው መውጣታቸውን በቪዲዮ ያረጋግጣሉ። ከዚህ ቀደም የነበረበት የአእምሮ ህመም አገርሽቶበት ከህክምና ተቋም ካመለጠ በኋላ በገዳም ቆይታው መድኃኒት በማቋረጡ ምክንያት ሁኔታው ይበልጥ ውስብስብና ከአቅም በላይ ሊሆን ችሏል። በመኖሪያ ቤት የደረሰው አደጋ ከቀናት በፊት በቤቱ ውስጥ በሩን ቆልፎ ንብረት ያወደመ ሲሆን የቤት አስቤዛዎችን በመድፋትና ዘይት በማንተክተክ የቀረበኝን ሰው ገላለው በማለቱ ፖሊሶች መስኮት ሰብረው በመግባት ሊቆጣጠሩት እንደቻሉ ተገልጿል። የሶፎንያስ እናት ልጃቸውን የትዳርና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነቱ ፈተና ላይ ይወድቃል ብለው እንዳልጠበቁ ገልጸው ሶፎንያስን ብቻቸውን በብዙ መከራ ሊስትሮ ጠርጎና ፓርኪንግ ሰርቶ ለቁም ነገር ያበቃችው እናት በመሆኗ የኢትዮጵያ ሕዝብ ልጇን ከዚህ የከፋ ህመም እንዲታደግላት በሸገር ኢንፎ በእንባ ትማጸናለች። ውድ ቤተሰቦቼ ይህን ያህል ለፍታ ያሳደገች እናት ልጇን በዚህ መልኩ ማየት ልብን አይሰብርም? ትንፋሽንስ ቀጥ አያደርግም? እባካችሁ ሁላችሁም ጸሎት አድርጉላቸው። መልካም ጊዜ። አባቶች አርመው ተብሎ የደረቀ አርሲ በላይቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ የፖስትኩትን ቪዲዮ አስደግፎ ወንድም መሐመድ ከድር
የአባቶች አር ተብሎ ተለጥፎ እያለ እየተናገረ ነው። እኔ የፖስትኩትን ቪዲዮ ነው እንግዲህ አስደግፎ የሚናገረው። ንግግሩንም ሲጨርስ ሙሉውን ቪዲዮ ይለቀዋል። እኔ ለፖስትኩት ቪዲዮ ላይ የአባቶች አር የሚል ነገር አልተናገርኩም። እንደዛ ብዬም አልጻፍኩም፣ አልለጠፍኩም። ወንድም ከድር መሐመድ ከድር ይሄንን ኬት እንዳመጣው አላውቅም። እኔ ያላልኩትን ነው እኔ እንዳልኩ አድርጎ እየተናገረ ያለው ወንድማችን መሐመድ ከድር ሚዲያ ላይ ዛሬ አይደለም በጣም ድሮ ነው ማውቀ በጣም ብዙ ፎሎወር አለ። እንደዚህ አይነት ነገር ማድረግ ለምን እንዳስፈለገ ግን አላውቅም። እኔ የለጠፍኩት ቪዲዮ ላይ የአባቶች አር የሚል ነገር የለበትም። ታዲያ ለምን ከራስህ ጨምረህ እንደዚህ ተብሎ ተፖስቶ ብለህ ለምን የራስህን ጨምረ መናገር አስፈለገ? እኔ ይሄ ትክክል አይደለም፣ ሐቂቀተን ትክክል አይደለም። እንደውም ሌላ ነገር ነው የመሰለብህ። እኔ እናንተ በአካል አንተዋወቅም። እዚህ ቲክቶክ ላይ ተገናኝተናል፣ ፎሎ ተደራርገናል። ዛት ለምን እኔ ያላልኩትን አለ ብለህ ጨምረህ መናገር እንዳስፈለገ አላወኩም። እኔ የፖስትኩት ቪዲዮ ላይ የአባቶች አር የሚል የለም። ካለ ልታሳየኝ ትችላለህ። ኦኬ። እኔ የፖስትኩት ቪዲዮ ላይ የሌለ ነገር ግን እንዳለ አድርገህ የኔን ቪዲዮ መለጠፍ ትክክል ነው ያላሰበው ወንድሜ መሐመድ ከቻልክ አርሲ ላይ ኦርቶዶክሳውያን አልተገደሉም፣ ተመችቷቸው ነው የሚኖሩት። ምንም እንዳሌለ በየሶሻል ሚዲያው መንግስት ለማሳየት ይጥራል። የዛ አካባቢ ቤተ ክህነቶችም እየሞቱ እንዳልሆነ የሐሰት መረጃዎችን ያሳያሉ። ነገር ግን ይሄ በአርሲ ሽርካ ጃዌ የተፈጠረ ነገር ነው። እንደምትመለከቱት አንድ ቤት ውስጥ እንደዚህ ምዕመናኑ አብረው እንዳሉ ቤት ውስጥ ያጋዩአቸዋል። የክርስቲያኖችን ቤት በዚህ መልኩ ያቃጥሉታል። ገርሞ የሚገርመኝ ማን ነው? ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእግራቸው የሚሄዱ ሰዎች፣ ፍሬ እየበሉ የሚኖሩ ሰዎች ማን ነው? በእጃቸው ዱላ እንኳን የሌሉ ሰዎችን ገብተህ እዛ ውስጥ የጥላቻ ነገር ካልሆነ በስተቀር ጫካ ነው የሚኖሩት እነዚህ ሰዎች። ካንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ የእምነት ጥላቻ ካልሆነ በስተቀር ድሮ እንዲያርጎናል ካላልክ በስተቀር ገዳም ውስጥ ገብተህ ንጹሃን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማን ነው? ወላሂ ተዋርደሃል ማን ነው? አንተ ምን አገባ የምትል ከሆነ ግን ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች በሙሉ ያገባቸው ነበር። እንት ታውቃለህ? ነብያችን ሰለላሁ ዐለይሂ ወሰለም ንጹሃኖችን የትም ቦታ በተለይ ቤተ እምነታቸውን አትንኩ፣ መክሩቦቻቸውን አታፈሱባቸው፣ አትንኳቸው፣ አታጦርነት እንኳን ቢሆን ብሏል። አንተም ማለት ምን አገባ ትላለህ? አታፍሩም? ለሰው ልጆች በሙሉ ያገባናል ማለት ምንም ነገር በእጃቸው ላይ ያለውን ሰዎች ከዛች ከቢጫ ፎጣቸውና ምን በስተቀር ከዛ ገዳማቸው ውስጥ ገብተው ጫካ ውስጥ የሚኖሩትን ሰዎች ማለት ነው እምነታቸው አንተ ነህ እንዴ የምትመራቸው? የሚመራቸው አላህ ነው። ከአላህ ውጪ ማንም የሚመራቸው የለም። በትክክለኛ ልንገር እዛ ውስጥ ገብተህ ማንም ይሁን ማንም አንተ ፖለቲካ ላይ አይደርሱብህ። ምን ላይ አይደርሱ? ጫካ ነው የሚኖሩ። ለምን ሄደህ ትገላቸዋለህ? ወላሂ በእያንዳንዱ ነፍስ እንኳን በውሻ ነፍስ አለግባብ ከገደልክ የውመል ቂያማ ትጠየቃለህ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ነፍስ አለግባብ ስትሞት በጣም ነበር የሚቆጡት። አላህም በቁርአኑ ላይ ምንም ጥፋት ያላጠፋችን የማንኛይቱንም ነፍስ የገደለ ሰው የዓለምን ህዝብ ሙሉ እንደገደለ ነው የሚቆጠረው ማለት ነው። ያዳነ ሰው የዓለምን ህዝብ በሙሉ እንዳዳነ እንደሚቆጠር አውቅ። እባክህን ፖለቲካን ከፈለክ በጉልበተኞች ላይ ተወጣ እንጂ ደሃና ምስኪን ጫካ ከሚኖሩ ሰዎች ጋር ሄደ እየገደልክ ክብርና ዝና እንዳይመስል ማለት ነው። ወላሂ ትዋረዳለህ በአጭር ጊዜ። እኔ እኮ በጣም ገርሞ የሚገርመኝ